የማይሆን ቋንቋ እየተናገሩ መንፈስ ቅዱስ ተገልጦልን ነው። ሰው የማይሰማው መንፈስ ቅዱስ ነው የገለጠልኝ እያለ መከራ የሚያይበት ዓለም እኮ ነው። ሁልጊዜ ስለ መብል፣ ሁልጊዜ ስለ መጠጥ፣ ሁልጊዜ ስለ እንቅልፍ፣ ሁልጊዜ ስለ መዝናናት በሚያስብ ልቡና ውስጥ መንፈስ ቅዱስ አያድርም። ማንም ዕውቀት ስላለው፣ ገንዘብ ስላለው፣ ስልጣን ስላለው፣ በዘመድ ስለተከበበ መንፈስ ቅዱስን የራሱ ማድረግ የሚቻለው ማንም የለም። በመገረፍ፣ በመታሰር፣ በመሞት፣ በመንገላታት በዚህ ሁሉ መከራ የማይነጠቅ ደስታ ከየት ተገኘ ከተባለ ከመንፈስ ቅዱስ። መከፋፈልን፣ መጠላላትን፣ መለያየትን ፍጹም ከሕይወታችሁ አርቁ። ለምን? ቅዱሱን መንፈስ እንዳታጡ። መንፈስ ቅዱስ ያላደረበት ሰውነት እጾማለሁ ቢል፣ እጸልያለሁ ቢል፣ እሰግዳለሁ ቢል፣ አስቀድሳለሁ ቢል፣ እቆርባለሁ ቢል ፍሬ አያፈራም። መንፈስ ቅዱስም ከሌለ ጤንነት የለም። የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 14 ቁጥር 17 ያለውን ቃል መነሻ እናደርጋለን። መንፈሰ ጽድቅ ዘኢይክል ዓለም ነሲኦቶ፣ ዓለም ሊሸከመው የማይቻለው የእውነት መንፈስ በሚል ርዕስ እንማማራለን። ቃሉን ከኔ ጋር እንላለን። ዓለም በሉ እስኪ ሊሸከመው የማይቻለው የምን መንፈስ? የእውነት መንፈስ። ይህንን የተናገረው ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ለደቀ መዛሙርቱ ከሰጣቸው ተስፋ አንዱ የሚያጽናናውንና የሚያበረታውን የእውነት መንፈስ እንደሚልክላቸው ትልቅ ተስፋ ሰጥቷቸው ነው ወደ ሰማይ ያረገው። በዚህ ምክንያት ይህ የሚመጣውን የእውነት መንፈስ ለደቀ መዛሙርቱ ሲገልጥላቸው ዓለም ሊሸከመው የማይቻለው ነው ብሎ ነበር የገለጠላቸው። ይሄንን የአዲስ ኪዳን መተርጉማን በሶስት መንገድ ተርጉመውታል። ዓለም ሊሸከመው የማይቻለው የእውነት መንፈስ የተባለው መንፈስ ቅዱስ ነው። ዛሬ እንደሚታወቀው በቤተ ክርስቲያናችን በዓለ ሃምሳ፣ በዓለ ጰራቅሊጦስ፣ በዓለ መንፈስ ቅዱስ ይባላል። ከትንሣኤ ቀጥሎ 50ኛው ቀን ወይም ጌታ ባረገ በ10ኛው ቀን የሚከበረው ከጌታችን ከ9ኙ ታላላቅ በዓላት አንዱ የሆነው ታላቁ በዓል በዓለ ጰራቅሊጦስ ይባላል። ማን ይባላል? በዓለ ጰራቅሊጦስ፣ የመንፈስ ቅዱስ በዓል ማለት ነው። ከሦስቱ አካላት አንዱ የሆነው የመንፈስ ቅዱስ በዓል። በዓለ ሃምሳ ደግሞ ከትንሣኤ በ50ኛው ቀን የሚከበር ስለሆነ በዚህ መንገድ የሚገለጽ ልዩ በዓል ነው። ለዚህ በዓል ያበቃን አምላካችን የተመሰገነ ይሁን። ይህ በዓል የተከበረው ደግሞ እግዚአብሔር ወልድ ባረገ በ10ኛው ቀን ለደቀ መዛሙርቱ የሚያበረታ፣ በተለይ የተወደዳችሁ የእግዚአብሔር ቤተሰቦች ሰው መንፈስ ቅዱስ እስከሚያድርበት ድረስ አንዴ ሲወጣ አንዴ ሲወርድ፣ አንዴ ሲነሳ አንዴ ሲወድቅ፣ አንዴ ሲያምን አንዴ ሲክድ፣ አንዴ በቀና ጎዳና ሲሄድ አንዳንዴ ደግሞ በጠማማ ሲሄድ ቋሚ ሕይወት አይኖረውም። ሰው መቼ ነው የተደላደለ ሕይወት የሚኖረው ከተባለ መንፈስ ቅዱስ ሲያድርበት ነው። ለዚህ ነው ደቀ መዛሙርቱ ጌታ ከተነሳ በኋላ እንኳን ምን ያህል ይፈሩ ይጨነቁ። ቤት ዘግተው የተቀመጡበት ጊዜ ነበረ። ከኢየሩሳሌም ወጥተው ኤማውስ ወደምትባል መንደር የሸሹበት ጊዜ ነበረ። ወደ ቀድሞ ስራቸው ተመልሰው ጥብርያዶስ ወደሚባል ባህር ወርደው አሳ ያጠምዶ የነበረበት ጊዜ ነበረ። ይህን ሁሉ ሲያደርጉ ደግሞ ጨለማ እየፈለጉ በቀን አይሁድ ቢያዩአቸው ይገሉናል ብለው ስለሚፈሩ ስለሚጨነቁ ጨለማ ቦታ እየመረጡ አይሁድ የሌሉበት ቦታ እየሸሹ ይህንን 50ውን ቀን በስቃይ በጭንቀትና በሐዘን በብዙ የህሊና ውጣ ውረድ ነው ያሳለፉት። መንፈስ ቅዱስን ግን በ50ኛው ቀን ሲልክላቸው ከዚህ ሁሉ ጭንቀት ተገላገሉ። እኛንም ከጭንቅ በቅዱስ መንፈሱ ይገላግለን። ከዚህ ሁሉ ከፍርሃት ከጭንቀት ምን እንሆናለን ምን እንበላለን ብለው ነበር ጥብርያዶስ የሄዱት። አሁን መብል አያስጨንቃቸው፣ መጠጥ አያስጨንቃቸው፣ ልብስ አያስጨንቃቸው፣ ሰዎች ይገሉናል ያስሩናል የሚል አያስጨንቃቸውም። ለምን? ለሁሉም ብርታት የሚሆን ዓለም ግን ሊሸከመው የማይቻለው
የእውነት መንፈስ ተላከላቸው። ዓለም ሊሸከመው የማይቻለው የእውነት መንፈስ ማለት መተርጉማኑ ሲተረጉሙ እንደዚህ ነበር ያሉት። የተወደዳችሁ እግዚአብሔር ቤተሰቦች እንደዚህ ያሉ፣ እኔን ዓለም ለሕማም ለሞት አሳልፎ እንደሰጠኝ እንደቸነከረኝ የሞት ጽዋ እንድጠጣ እንዳደረገኝ ዓለም ሊገርለው ሊቸነክረው ለሕማም ለሞት አሳልፎ ሊሰጠው የማይቻለው የእውነት መንፈስ ልክላችኋለሁ። መንፈስ ቅዱስንና አብን ዓለም ይዞ ወልደ እግዚአብሔር ክርስቶስ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በሥጋ ማርያም ስለተገለጠ ስለኛ ሲል ተርቧል፣ ተጠምቷል፣ ተቸንክሯል፣ ታሟል፣ መራራ ሐሞት ጠጥቷል፣ ሙቷልም ጭምር በፈቃዱ። ስለማን ደህና አደራችሁ? ስለማን ነው? ስለኛ ሆኗል። አሁን የምልክላችሁ የእውነት መንፈስ ግን ዓለም ሊሸከመው የማይቻለው ነው ማለት በሥጋ የማይገለጥ ረቂቅ የእውነት መንፈስ ስለሆነ ዓለም ይዞ ሊገለው መራራ ሐሞት ሊያጠጣው ሊቸነክረው በመቃብር ሊያስተኛው ለመከራ አሳልፎ ሊሰጠው የማይቻለው የእውነት መንፈስ ነው። ይህ መንፈስ የውሸት አይደለም፣ የእውነት ነው። ክርስቲያኖች በዚህ ዓለም ሁለት መንፈሶች አሉ። አንደኛው የውሸት ነው፣ ሁለተኛው የእውነት ነው። ቤተ ክርስቲያን የምትመራው በእውነት መንፈስ ነው። እሱም መንፈስ ቅዱስ ይባላል። ከዚህ ውጭ ግን በዚህ ዓለም ክርስቲያኖችን የሚያታልል የሐሰት መንፈስ አለ። እግዚአብሔር ከዚህ ይጠብቀን። ስለዚህ ከሐሰተኛ መንፈስ ሲለየው መንፈሰ ጽድቅ የእውነት መንፈስ ረቂቅ የእውነት መንፈስ ብሎ ገለጠው። ስለዚህ ዓለም መከራ ሊያደርስበት የማይቻለውን ረቂቁን ቅዱሱን መንፈስ እልክላችኋለሁ ማለቱ ነው። ዓለም ሊሸከመው የማይቻለው ማለት ይሄ ነው። ሁለተኛው ደግሞ በዚህ ዓለም ያለ ሰው ወይም ዓለም ገንዘቡ ሊያደርገው የማይቻለው የእውነት መንፈስ ገንዘቡ ማንም ሰው መንፈስ ቅዱስን ገንዘቡ ሊያደርግ አይችልም። ማን ካልሰጠው በስተቀር እግዚአብሔር ወልድ ካላከለት እግዚአብሔር ካልፈቀደለት በዚያ ላይ ደግሞ ያን የእውነት መንፈስ ለመቀበል በሚገባ ተዘጋጅቶ የማይኖር ከሆነ ማንም ዕውቀት ስላለው ገንዘብ ስላለው ስልጣን ስላለው በዘመድ ስለተከበበ መንፈስ ቅዱስን የራሱ ማድረግ የሚቻለው ማንም የለም። እየሰማችሁኝ ነው? ማንም አይቻለው። እኛን ግን እግዚአብሔር በቸርነቱ ድሆች መሆናችንን አይቶ በገንዘብ በስልጣን በሀብት በዘመድ ብዛት ገንዘብ የማይደረገውን ቅዱሱን መንፈስ ሰጠን። እስኪ አመስግኑት። ተመልከቱ። ስለዚህ በጣም ብዙ ሰዎች ይህን መንፈስ በገንዘብ ሊገዙት ወደው ነበረ፣ አልተቻላቸውም። ታስታውሳላችሁ ሐዋርያትን ሲሞን መሰሪ ሲሞን የሚባል ጠንቋይ ገንዘብ ልስጣችሁና እንደናንተ ማሰር መፍታት የምችልበት የመንፈስ ቅዱስን ሀብት ስጡኝ አላቸው። ይህኔ ጴጥሮስ ምን አለው? የመንፈስ ቅዱስ ሀብት በገንዘብ አይገዛም፣ አንተና ገንዘብ ጥፉ አለው። አይገዛማ፣ በገርና በቅን ልቡና ነው የእግዚአብሔር መንፈስ የሚገዛው። ስለዚህ ዓለም ገንዘቡ፣ ከብቱ፣ ሀብቱ፣ ንብረቱ ሊያደርገው የማይቻለውን የእውነት መንፈስ እልክላችኋለሁ። መንፈሰ ጽድቅ ዘኢይክል ዓለም ነሲኦቶ ዓለም ሊሸከመው የማይቻለው ማለት ይሄ ነው። ይህን ጊዜ ሲሞን በገንዘብ እውነተኛው መንፈስ እንደማይገዛ ሲያውቅ ሐሰተኞቹን መንፈሶች አጋንንትን ጠርቶ ወደ ሰማይ እስኪ ውሰዱኝ አላቸው። ይዘውት ወደ ሰማይ ወጡ። ሲወጡ ቅዱስ ጴጥሮስ የእውነት መንፈስ ከእርሱ ጋር መንፈስ ቅዱስ ስላለ በአጋንንት ተከቦ ወደ ሰማይ የወጣ የነበረውን ሲሞን እንዲህ አድርጎ በመስቀል ምልክት የሥላሴ ስም ጠርቶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ቅዱስ ጴጥሮስ ሲያማትብ ሲሞን መሰሪን ይዘው የነበሩት አጋንንት እንደ ጉም ተበተኑ። ያኔ ሲሞን ወድቆ ሞተ ይላል። ለምን ከተባለ የእውነት መንፈስ የሌለው ሰው መጨረሻው አያምርም። የአጋንንት ወዳጅነት ለጊዜው ጉዳይ የሚፈጽም ይመስላል፣ ግን መጨረሻ አጋንንት ለሞት ነው የሚያበቁ። እግዚአብሔር መንፈስ ቅዱስ ከሐሰተኛው መንፈስ በቸርነቱ ይጠብቀን። ዓለም በዚህ የሐሰት መንፈስ እየተሰቃየ ነው። በእያንዳንዳችን ሕይወት ውስጥ ትመለከቱታላችሁ።
የማይሆን ቋንቋ እየተናገሩ መንፈስ ቅዱስ ተገልጦልን ነው። ሰው የማይሰማው በቋንቋ ዝርዝር ውስጥ የማይታወቅ ሰው እየተናገረ መንፈስ ቅዱስ ነው የገለጠልኝ እያለ መከራ የሚያይበት ዓለም እኮ ነው። በጣም የሚገርመው መሬት ላይ ወድቆ እየተንከባለለ አረፋ እያስደፈቀው መከራ እያየ በመንፈስ ተሞልቼ ነው የሚል በጣም የሚያሳዝን ዓለም እኮ ነው። መንፈስ ቅዱስ ያደረበት ሰው መሬት ለመሬት አይንከባለልም፣ አረፋ አይደፍቀውም። ሰይጣን ሲያድርበት ነው ሰው እንደዚህ የሚሆነው። ከቃሉ ጋር ናችሁ? ለኛ ግን የሰጠን እውነተኛውን መንፈስ ነው የሚያበረታው የሚያረጋጋው። ሰው አስተዋይ ነው የሚሆነው መንፈስ ቅዱስ ይቀበል። ሶስተኛውና የመጨረሻው ዓለም ሊሸከመው የማይቻለው የእውነት መንፈስ ማለት ዓለማዊ ሰውነት በዓለማዊ ሰውነት የማያድር ዓለማዊ ሰውነትም ሊቀበለው የማይቻለው የእውነት መንፈስ። ለምንድን ነው እንደዚህ የሆነው? ክርስቲያኖች በዚህ ዘመን መከራ የምናየው ምንጨነቀው፣ ሰላም የሌለን፣ ደስታ የሌለን፣ እረፍት የሚባል የሌለን ለምንድን ነው ካላችሁ መንፈስ ቅዱስ ከኛ ስለሚርቅ ነው። በስራችን ምክንያት እሱ ደግሞ ምን ያመጣል ካላችሁ በዓለማዊ ሰውነት ሁልጊዜ ስለ መብል፣ ሁልጊዜ ስለ መጠጥ፣ ሁልጊዜ ስለ እንቅልፍ፣ ሁልጊዜ ስለ መዝናናት በሚያስብ ልቡና ውስጥ መንፈስ ቅዱስ አያድርም። ይህን ዘመን ደግሞ የተቆጣጠረው ምንድን ነው ካላችሁ መብላት ነው፣ መጠጣት ነው፣ መዝናናት ነው፣ መጨፈር ነው። በገዛ ስራችን ቅዱሱን መንፈስ ከኛ ራቅ ነው። የሚገርማችሁ ያለ መንፈስ ቅዱስ ግን ዓለም መኖር አይችልም። የዓለም ሕይወት መሰረቱ መንፈስ ቅዱስ ነው። አስቀድሞ ገና ዓለም ሲፈጠር በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ ስታነቡ እንዲህ የሚል ቃል ተጽፎ ታገኛላችሁ። እግዚአብሔር በመጀመሪያ ማንና ምን ፈጠረ? ሰማይና ምድርን ፈጠረ ይልና ወመንፈስ እግዚአብሔር ይጼልል ላይ ለማያት የእግዚአብሔር መንፈስም በውሃው ላይ ረቦ ነበረ ይላል። ከዚያም በጥልቁና በውሃው ላይ ግን ድቅድቅ ጨለማ ነበረ ይላል። ምድርም አትታይም ነበረ። የሰማችሁ ነው። በመጀመሪያ እግዚአብሔር ማንን ፈጠረ? ሰማይንና ምድርን። ከዚያ ቀጥሎሳ ምድር አትታይም ነበረ ይልና የእግዚአብሔር መንፈስ በውሃው ላይ ረቦ ነበረ፣ በውሃውም በጥልቁም ጨለማ ነበረ። እግዚአብሔርም እንዲህ አለ ይልና ብርሃን ይሁን አለ። በዚህ ጊዜ ጨለማው ተወገደ፣ ዓለሙ በራ ይላል። አስተውሉ ክርስቲያኖች። የብሉይ ኪዳን መተርጉማን ይህን ሲተረጉሙ ምን አሉ? ሰማይና ምድር በቁሙ እግዚአብሔር ከሁሉ አስቀድሞ በዕለተ እሑድ ፈጠረ። ከዚያ ውጭ ደግሞ ሰማይ መላእክትን፣ ምድር ሰዎችን እግዚአብሔር ፈጠረ። ሰማያት የተባሉ መላእክት ናቸው። እነ ቅዱስ ራጉኤል በዕለተ እሑድ እግዚአብሔር ፈጠራቸው በመጀመሪያ ማለት ነው። ከዚያሳ ደግሞ ምድርን ፈጠረ። ምድር የተባለው ሰው ነው። እነዚህን ከፈጠረ በኋላ በሰማይና በምድር መካከል ግን ውሃ ነበረ ይልና ውሃውን ጨለማው ከቦት ነበረ። ግን ወመንፈስ እግዚአብሔር ይጼልል ላይ ለማያት የእግዚአብሔር መንፈስ ግን ውሃውን ረቦት ነበረ ይላል። የእግዚአብሔር ስም የተመሰገነ ይሁን። ተመልከቱ፣ ሰማይ መላእክትና ሰዎች ከተፈጠሩ በኋላ ምድር አትታይም ነበረ ማለት ሰው ከበደለ በኋላ ሰው የሚድንባት አማናዊት ምድር ድንግል ማርያም ገና አልመጣችም ነበረ፣ አልተወለደችም ነበረ። ምድር አትታይም ነበረ። ውሃ የተባለው የሰው ባህሪ ነው። የሰውን ባህሪ ግን የእግዚአብሔር መንፈስ ረቦበት ነበረ። ምንም ኃጢአት ቢሰራ ቢበድል ረድኤት መንፈሰ ረድኤት የሚራዳው የእግዚአብሔር መንፈስ ግን ከሰው ርቆ አያውቅም። ሰው አያውቀውም እንጂ እያአምሮ እይሬዮ ወያአምሮ አላየውም ይላል ጌታ። ያንን የእውነት መንፈስ ዓለም አላየውም፣ አላወቀውም፣ አልወደደውም እንጂ ኃጢአት እየሰራ ራሱ አራቀውም። ወመንፈስ እግዚአብሔር ባህሪያችንን እየጠበቀ ይኖር ነበረ። ግን ድቅድቅ ጨለማ ፍዳና ኩነኔ በሰው ባህሪ ሰልጥኖ ይኖር ነበረ። ከዛ እግዚአብሔር ምን አለ? ብርሃን ይሁን አለ። ምን ይሁን አለ? ብርሃን ይሁን ማለት አማናዊው ብርሃን ክርስቶስ ከድንግል ተወለደ። በዚህ ምክንያት ከመንጸፈ ደይን ከግራ አጋንንት ወጥተን
በብርሃን የምንመላለስ ሆን ማለት ነው። የአምላካችን ስም የተመሰገነ ይሁን። ስለዚህ አስተውሉ። ከዚያ ጊዜ ጀምሮ የእግዚአብሔር መንፈስ ከኛ ጋር ነበረ። አሁንም ቢሆን አንድ ማስተዋል ያለብን ነገር ቢኖር ክርስቲያኖች የምንኖረው መንፈስ ቅዱስ ከኛ ጋር ስለሆነ ነው። በብዙ ሁኔታዎች ውስጥ የምንኖረው የበለጠ መንፈሳውያን ብንሆን ኖሮ ግን አብሮን ይኖር ነበረ። ሐዋርያትን ያላቸው ይሄ ነው። ዓለም አያውቀው፣ አይወደውም፣ አላየውም አለና በእናንተ ግን አድሮ ይኖራል አላቸው። በማን? እስኪ በሐዋርያት በሉ እስኪ። ምን ብሎ ይኖራል? አድሮ በውስጣቸው አለ። የኛ የክርስትና ዋና ዓላማ ምንድን ነው? መንፈስ ቅዱስ በእኛ አድሮ እንዲኖር። ይህን የምንፈልገው፣ ሌላ ተስፋ የለንም። ይህ ሲሆን የጰራቅሊጦስ የመንፈስ ቅዱስ ትርጉሙ በእኛ ሕይወት ይገለጣል። የሚያጸና ያጸናናል። የሚገርማችሁ መላእክት በምስጋና ላለፉት 7000 ዘመናት በምስጋና ጸንተው እነ ቅዱስ ራጉኤል የኖሩ በማን ኃይል ነው? በመንፈስ ቅዱስ ኃይል። መላእክትን በምስጋና ጽንቷቸዋል። ሐዋርያትን 12 ሲሆኑ ዓለምን በሙሉ እንዲዞሩ በቃላቸውም ዓለም እንዲድን አድርጎ ያጸናቸው ማን ነው? መንፈስ ቅዱስ። አድሮብን ቢኖር ብዙ ነገር ይደረግልን ነበረ። ለዚህ እኮ ነው ወናሁ እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ፣ የእውነት መንፈስ ጰራቅሊጦስን እልክላችኋለሁ ካለ በኋላ ዋንትሙ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም፣ ሰማያዊ ኃይልን ሰማያዊ ዕውቀትን ከሰማይ እስክታገኙ ድረስ ከኢየሩሳሌም እንዳትወጡ አላቸው። ትእዛዙን ጠበቁ። ዓለም ከመንፈስ ቅዱስ የራቀው በምን እንደሆነ ታውቃላችሁ? ትእዛዙን ጥሶ እግዚአብሔር የሚለውን አይሰማም። ስለማይሰማ እየወጣ መከራ ይቀበላል። የአጋንንት ባሪያ ይሆናል። አስተውሉ። መንፈስ ቅዱስ ሳይመጣላቸው ሐዋርያት ወደ ዓለም ሄደው ቢሆኑ ኖሮ ኢየሩሳሌምንም አይወጧትም ነበረ። ዓለም ጦር ሰብቆ ሰይፍና ጎራዴ አዘጋጅቶ እየጠበቃቸው ነበረ ሐዋርያትን። ስለዚህ መንፈስ ቅዱስን የእግዚአብሔርን ቃል ባይጠብቁ፣ ቆዩ እስከምልክላችሁ ያለውን ቃል ባይጠብቁ ኖሮ ገና ከጽርሐ ጽዮን ከማርቆስ እናት ከማርያም አዳራሽ ሳይወጡ ዓለም በሰይፍ አንገታቸውን እየቆረጠ ወንጌል ሳይሰበክ ባጭሩ ይቀር ነበረ። ኢየሩሳሌምን አሳምነው መላውን ዓለም ዕፃ በዕፃ ተከፋፍለው ያን ሁሉ የዓለምን ሕዝብ ወንጌል እንዲያውቅ ክርስቶስን እንዲቀበል ለማድረግ ያበቃቸው ጽናት የተገኘው በመንፈስ ቅዱስ ነው። የሚያጸና ነው፣ የሚያጽናና ነው። ዘመድ የላቸው፣ አባት የላቸው። አባት እናታቸው እርሱ፣ አባት እናት፣ እህት ወንድም፣ አጎት አክስት፣ ርስት ሀገር የሚባል ነገር ሳይኖራቸው ግን ተጽናንተው ኖሩ። አይገርማችሁ? እኛ አባቴ እናቴ ሞቱብኝ፣ ዘመድ የለኝ፣ ብቸኛ ነኝ ብለን ነው አይደል የምናዝነው? እንደዚህ ሆነን መጽናናት ያቃተው ብዙ ሰው አለ። እነሱ ግን ምንም ሰው ሳይኖራቸው፣ ዘመድ የላቸው፣ ወገን የላቸው፣ ሀገራቸውን ጥለው ነው እሱን ተከትለው ሄዱ። ሀብት የላቸው፣ ንብረት የለ፣ ተጽናንተው ይኖራሉ። ለምን? መንፈስ ቅዱስ አባት ሆናቸው፣ እናት ሆናቸው፣ ዘመድ ሆናቸው፣ ርስት ሆናቸው፣ ምግብ ሆናቸው፣ መጠጥ ሆናቸው፣ ክብር ጌጥ ሆናቸው። በሆነ አጽናናቸው። እኛንም ያጽናናን በእውነቱ። ለዚህ ነው ምንም ያልተጨነቁት። አጸናቸው፣ አጽናናቸው፣ ምስጢር ገለጠላቸው፣ ደስተኛ ያደረጋቸው። መንፈስ ቅዱስ ማለት ጰራቅሊጦስ ማለት መስተፍስሒ ማለት የሚያስደስት መንፈስ። እኛ ልባችን በሐዘን ተወቅቷል። አሁን የአብዛኛዎቻችን ልብ ቢገለጥ ሐዘን ወቅቶታል። ምን ሆነን ነው የምናዝነው ቢባል የምንጠቅሰው ምክንያት አለ። ብዙ የሚያስጨንቁ ነገሮች ይኖራሉ። ሐዋርያት ግን ምን እንደሆነ ታውቃላችሁ? እየተገረፉ የሚስቁበት መንፈስ ነበር የታደላቸው። ወደ እስር ቤት አስገብተው ገርፈው አንገላተው ሲያስወጧቸው እንደተሾመ እንደተሸለመ ሰው ሆነው እየሳቁ ነበር የሚወጡት። ለምንድን ነው? በመገረፍ በመታሰር በመሞት በመንገላታት በዚህ ሁሉ መከራ የማይነጠቅ ደስታ ከየት ተገኘ ከተባለ ከመንፈስ ቅዱስ። ይህን ሁሉ አግኝተውታል። አያችሁ ክርስቲያኖች። ስለዚህ ኃጢአት የሰራን በንስሐ ወደ እግዚአብሔር ብንመለስ፣ በክደት ያሉት ደግሞ ወደ ሃይማኖት ቢመለሱ መንፈስ ቅዱስ ወደኛ ይቀርባል። ግን አሁንም በመንፈሰ ረድኤት ወይም ደግሞ በቸርነቱ ኃጢአት እየሰራን
በጠብቆቱ ስላልተለየን አሁንም አብረናለን። አባቶቻችን የመንፈስ ቅዱስን ሀብት ለማስረዳት ወደ ዮርዳኖስ ጌታ ሲጠመቅ ወደ ዮርዳኖስ መንፈስ ቅዱስ የወረደው በምን አምሳል ነው? በርግብ አምሳል ነው። እና የመጣበትን መንገድ በተለኛ እንዴት እንደሚጠብቀን ሲያስረዱ አንድ ምሳሌ ከርግብ ጋር የተያያዘ አስቀምጠውልናል። የመንፈስ ቅዱስን ርግብ ቢደበድቧት፣ እንቁላሏን ቢሰብሩባት፣ መከራ ቢያሳዩት ሰዎች ቤቷን ካላፈረሱባት በቀር አካባቢዋን አትለቅም። እንቁላሏን ሰብረውባት ትኖራለች። እሷን ደብድበዋት ትኖራለች። መጨረሻ ያን አካባቢ የምትለቀው ግን ምን ከሆነ ነው? እየሰማችሁኝ አይደለም? ምን ከሆነ ቤቷን ካፈረሱባት ያን አካባቢ ትለቃለች። ምን አሉ አበው? መንፈስ ቅዱስም ሰዎች በዚህ ዓለም ኃጢአት ሊሰሩ ይችላሉ፣ ድቀት ሊገጥማቸው ይችላል። ነገር ግን በሕይወታቸው አንድ ነገር መጠንቀቅ ያለባቸው ነገር ቢኖር መንፈስ ቅዱስን እንዳይክዱት፣ ሥላሴን እንዳይክዱ፣ ከሃይማኖት ሰው እንዳይወጣ መጠንቀቅ አለበት። በእኛ ዘመን ሃይማኖት ምን ያህል ዋጋ እንዳለው ብዙ ሰው አይረዳም። ከሃይማኖት መውጣት ማለት ግን የመጨረሻው ተስፋ ቢስነት ነው። ሰው ሃይማኖቱን ከተወ እና ይህንን ሲያስረዱ አበው አንድ የቤተ ክርስቲያን አገልጋይ ነበረ እና በዘመኑ አምራ ተውባ ስትወጣ የአንድ የጣዖት ቤት ካህን ጣዖትን የሚያገለግል ነው አባቷ የዚች ሴት ማለት ነው። እና የዚህን ሰው ልጅ ይወዳታል ያ አገልጋይ። ከዛ ሄዶ ላግባሽ ይላታል። አባቴ ልንገረውና ታገባኛለህ ብላ ለአባቷ ነገረችው። አባቷ ደግሞ የጣዖት አገልጋይ ስለሆነ ጣዖት ቤት ገብቶ ጣዖቱን ልስጣት ወይስ አልስጣት ብሎ ጠየቀ። ሲጠይቅ በምንኩስና የሚኖር ሰው ስለነበረ ቆብህን ጣልና እሰጥሃለሁ በለው አለው። በጣዖቱ ያደረ ሰይጣን ማለት ነው። ያኔ መነኩሴው በልቡ የማይሆን ክፉ መንፈስ አድሮ ስለነበረ ቆቡን ጣለ። ከዚያውን ጥያለው ስጠኝ ልጅህን አለው። ቆቡን ጥሏል። ልስጠው ወይስ አልስጠው ብሎ እንደገና ሄዶ ያን ሰይጣን አማከረ። አባቷ ሲያማክር ሰይጣኑ እንደዚህ ነበር ያለው፣ መንፈስ ቅዱስ ቆቡን ሳይጥል ክብሩን ጸጋውን ሳይጥል በእቅፉ ውስጥ ነበረ በነጭ ርግብ አምሳል። መንፈስ ቅዱስ ከውስጡ ተዋህዶት ይኖር ነበረ። ቆቡን ሲጥል ግን ከእቅፉ ወጥቶ ካጠገቡ ቆሟል አለው። እየሰማችሁ ነው? ከእቅፉ ወጥቷል፣ ግን ካጠገቡ ቆሟል። ስለዚህ እንዳትሰጠው፣ ጨርሶ እንዲርቀው፣ ካጠገቡ እንዲጠፋ እንዲርቀው ሃይማኖትን ካድልኝ በለው አለው ሰይጣን። ይሄን ሄዶ ሃይማኖትን ካልካድክ ልጄን አልሰጥህም ሲለው ከክብሬ ሳልሆን ከሃይማኖቴም ሳልሆን ከእሷም ሳልሆን እንዴት እንዲህ ብዬ ቀራለሁ ብሎ እያለቀሰ ሃይማኖቴን አልክድም ብሎ የሰራውን ኃጢአት ቆቡን መቅደዱን መጣሉን ማለት ኃጢአት መስራቱን እያለቀሰ ለ20 ቀን እግዚአብሔርን ተማጸነው። በ21ኛው ቀን እግዚአብሔር ምሬሃለው የሚል ቃል ከሰማይ ላከለት። ሲልክለት ያ በነጭ ርግብ አምሳል ርቆት ኃጢአት ሲሰራ ከቅፉ ወጥቶ ግን ባጠገቡ ሆኖ ምን ይለዋል? ይጠብቀዋል። ተስፋ እንዳይቆርጥ ይጠብቀው ነበር። ያ በርቆት የነበረው መንፈስ ንስሐ ሲገባ በነጭ ርግብ አምሳል መጥቶ እቅፉ ውስጥ ሲገባ ይተወታል። እኛም በእውነት በኃጢአት ያራቅነውን የእግዚአብሔር መንፈስ በቸርነቱ ንስሐ ገብተን ወደኛ መጥቶ እንዲዋሃደን የመንፈስ ቅዱስ ፈቃድ ይሆነልን። ስለዚህ ይህን ሁልጊዜ ክርስቲያኖች መርሳት የለባቸውም። ሁልጊዜ ከመንፈስ ቅዱስ ቁጥጥር ውጭ አይደለንም። እኛ ግን በዚህ ሁኔታም ውስጥ ሆነን ስላልተሆን በኃጢአት ጸንቶን መኖር የለብንም። መንፈስ ቅዱስ ርቆን፣ ጸጋ ርቆን፣ ሀብት ርቆን እስከ መቼ እንኖራለን? ግን ሁልጊዜ እይታው ከኛ ጋራ ነው። ይህን በደንብ ማስተዋል አለብን። አሁን ወደ ላይ ቤተ ክርስቲያኑን ብትመለከቱ ቤተ ክርስቲያን ሲሰራ ከሚደረጉ ነገሮች አንዱ የሰጎን እንቁላል ነው። ታውቃላችሁ አይደለ? ታውቃላችሁ አታውቁም? የሰጎን እንቁላል ይደረጋል ከላይ። ይህ የሚደረግበት ምክንያት ሰጎን የመንፈስ ቅዱስ ምሳሌ ነው፣ ምሳሌ ናት። ለምንድን ነው ይሄ የሆነው ካላችሁ፣ ሰጎን ጫጩቶቿን ስትፈለፍል ለ40 ቀን ያህል እንቁላሏን ትክ ብላ ታየዋለች። ለስንት ቀን? አረ ንገሩኝ። ለ40 ቀን ትክ ብላ ታየዋለች። ድንገት ተሳስታ
አይኗን ዘወር ካረገችው እንቁላሉ ይበላሻል። ስለዚህ ጫጩቶቹ ሳይፈለፈሉ ነው የሚቀሩት። ስለዚህ ሁል ጊዜ አይኗን ተክላ ነው ምኑ ላይ? እንቁላሉ ላይ። ምግብ ልትፈልግ ስትወጣ ባሏን ተከታ እሱም አይኑን እንዳይነቅል አድርጋ ነው። ከዚያ በኋላ ጊዜው ሲደርስ 40 ቀን ከውስጥ ያሉት ጫጩቶች ድምጽ ያሰማሉ። ድምጽ ሲያሰሙ እንቁላሉን ፈርክሳ ቀፍቅፋ ጫጩቶቿን አውጥታ ታሳድጋቸዋለች። ሰጎን የመንፈስ ቅዱስ ምሳሌ ነው። ሁል ጊዜ መንፈስ ቅዱስ አይኑን ከኛ አይነቅልም። የመንፈስ ቅዱስ እይታ ከኛ ጋራ ባይሆን ኖሮ እስካሁን ጠፍተን ነበረ። አይኑን ግን አይነቅልም። ተመልከቱ፣ ከኛ ሁል ጊዜ አይኑን ያንለቀለ ቅዱስ የእግዚአብሔር መንፈስ ስሙ የተመሰገነ ይሁን። ከዚያ ቀጥሎ ደግሞ አስተውሉ። ከዚያ ቀጥሎ አይኑን መትከል ብቻ አይደለም፣ በጊዜው ጊዜ በልጅነት በቁርባን በሃይማኖት ተወልደን እንድናድግ ይጠብቀናል፣ ይንከባከበናል። ግን ተመልከቱ፣ ከኃጢአት ዓለም ለመውጣት ከመንፈስ ቅዱስ ጋር አብሮ ለመኖር ከክፉ ነገር ለመለየት በሃይማኖት በመንፈሳዊ ሕይወት ለማደግ ሰው የእንቁላል ቅርፊት ውስጥ ሆነው ጫጩቶቹ ለእናታቸው ምን ያሰማሉ ብለናል? ድምፅ አይደለ? ድምፅ ካላሰሙ በቃ ተበላሽቷል ተብሎ እንቁላሉ አይቀፈቀፍም። እኛም ያለነው በዓለም ክፉ አሰራር ውስጥ ነው። የእንቁላሉ ቅርፊት የዓለሙን ክፋት ያሳያል። መንፈስ ቅዱስ ከዚያ አውጥቶ ተዋህዶ ሊኖር ይወዳል። ግን ከዚያ ውስጥ ሆኖ ድምፅ የማያሰማ ሰው ግን የመንፈስ ቅዱስ ረዳትነት አይደርስለትም። በዓለም ክፋት በዓለም ተንኮል ውስጥ ሆነን ግን ድምፅ ማሰማት አለብን። ማን ይሰማናል? እግዚአብሔር ይሰማናል። እርዳኝ፣ ከኔ አትራቅ፣ አትለየኝ፣ ከወደኩበት አንሳኝ የሚል ጮት የምናሰማ ከሆነ እግዚአብሔር ይሰማናል። ያንን የእንቁላል ቅርፊቱን ቀጥቅጦ ከዚያ ውስጥ ያወጣናል። እናድጋለን፣ ከፍ ከፍ እንላለን፣ አንሞትም ማለት ነው። ስለዚህ የጠበቀን መንፈስ ቅዱስ የተመሰገነ ይሁን። በዚህ ቀን ታዲያ ደቀ መዛሙርቱ ይህ 50ኛው ቀን ሲፈጸም ማለት ነው። ይችን ተናግሬ ሐሳቤን እቋጫለሁ። መንፈስ ቅዱስን እየተጠባበቁ ለ50 ቀን ማለት ካረገ ደግሞ ለ10 ቀን እየተጠባበቁ ወነበሩ በቤተ መቅደስ እንዘ ዘልፈ ይባርክዎ ለእግዚአብሔር የእግዚአብሔርን ቃል ከኢየሩሳሌም አትውጡ የሚለውን ጠብቀው፣ ሁለተኛ ደግሞ በቤተ መቅደስ ምን እያደረጉ እንዘ ዘልፈ ይባርክዎ ለእግዚአብሔር እግዚአብሔርን ዘወትር እያመሰገኑ እያገለገሉ በቤተ መቅደስ ኖሩ። ይሄኔ ዋመ ተፈጸመ መዋዕለ ጴንጠቆስጤ እንዛሃለው ህቡረ አሃተኔ መጻ ግብተ እምሰማይ ድምፅ ከመ ድምፀ ነፋስ አውሎ ተሰብስበው እየጸለዩ የእግዚአብሔርን ስም እየጠሩ ሳለ በህብረት በአንድነት ሳሉ 50ኛው ቀን በተፈጸመ ጊዜ ከሰማይ እንዳውሎ ነፋስ ያለ ድምፅ ነጉዶ መጣ ይላል። ወመላ ኩሎ ቤተ። እየሰማችሁ ነው? በደንብ ስሙ። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ የምናነበው ቃል ነው። መዋዕለ ጴንጠቆስጤ ባለ 50ኛው ቀን ሲፈጸም በአንድነት ሳሉ እግዚአብሔርን እያገለገሉ በምን ሳሉ? እስኪ ሁላችሁም ንገሩ። በምን ሳሉ? በአንድነት ሳሉ ነው መንፈስ ቅዱስ የወረደው። አንድነት በሌለበት መንፈስ ቅዱስ አይገኝም። መለያየት ባለበት ሁልጊዜ ቤተ ክርስቲያን ስለ አንድነት አጥብቃ የምትሰብከው የመንፈስ ቅዱስን ጸጋ እንዳናጣ ነው። መከፋፈልን፣ መጠላላትን፣ መለያየትን ፍጹም ከሕይወታችሁ አርቁ። ለምን? ቅዱሱን መንፈስ እንዳታጡት። ያለ አንድነት አይገለጥ። ቢለያዩ ኖሮ ሐዋርያት ህብረታቸው ቢበተን ኖሮ መንፈስ ቅዱስ አይወርድም ነበረ። የሚለያዩ አካላት ለምሳሌ ባልና ሚስት በመካከላቸው መንፈስ ቅዱስ እንዲኖር ከተፈለገ በልብ ምን መሆን አለባቸው? አንድ መሆን። አንድ የማይሆኑ ከሆነ ሲለያዩ ሰይጣን ነው አብሯቸው የሚኖር። አንድ ከሆኑ ግን መንፈስ ቅዱስ ነው። አንድ ሆነን መንፈስ ቅዱስ በመካከላችን አድሮ እንዲኖር ቅዱስ ፈቃዱ ይሆንልን። ስለዚህ በአንድነት ሳሉ እንዳውሎ ነፋስ ያለ ድምፅ መጥቶ ተገለጠላቸው፣ ቤቱን በሙሉ መላው ይላል። አንድ የቤተ ክርስቲያን ሊቅ ምን ይላል? ቤት የተባለው የሰው ሰውነት ነው ይላል። ያ እንዳውሎ ነፋስ ነጉዶ የመጣው የመንፈስ ቅዱስ ኃይል ቤቱን ሁሉ መላው ይላል። ምኑን ሁሉ? ቤቱን። ስለዚህ ሰው
በህብረት ሲጸና ሲጸልይ ሲሰግድ እግዚአብሔርን ሲያመሰግን ከኃጢአት ሲርቅ ሁለንተናው በመንፈስ ቅዱስ ይቃኛል። ከራስ ፀጉሩ እስከ እግር ጥፍሩ አይምሮ ልቡን እጁን እግሩን እጁ ቅዱስ ሆኖ እግሩ ርኩስ አይሆንም። እጁ ምጽዋት እየመጸወተ እግሩ ወደ ኃጢአት ወደ ጭፈራ ቤት አይሄድም። ሁለንተናው ወመላ ኩሎ ቤቱን በሙሉ መላው የማን መንፈስ? የኛንም ሰውነት ከራስ ፀጉር እስከ እግር ጥፍር ኃጢአት የሰለጠነበት መንፈስ ቅዱስ ይምላበት። እየሰማችሁ ነው? ስለዚህ ቤት የተባለው የኛ ሰውነት ያን መላው ይላል። ከዚያ ደግሞ እንደ እሳት ላንቃ የተከፋፈሉ የእሳት ልሳኖች ታዩአቸው። ከዚያም በእነሱ ላይ ተቀመጡ። እነሱም ወተመሉ ኩሎሙ መንፈሰ ኃይል፣ በዚህ ጊዜ ሁሉም መንፈስ ቅዱስን ተመሉ ይላል። እኛም በመንፈስ ቅዱስ እንድንሞላ አምላካችን በቸርነቱ ይርዳል። መንፈስ ቅዱስ በዛሬው ቀን በእሳትና በነፋስ አምሳል ነው የተገለጠው። ይህም ራሱ የመንፈስ ቅዱስን ግብር ይገልጣል። ብዙ ነው፣ ጥቂቶቹን ብቻ ልንገራችሁና ሐሳብ የለቋጭ። ነፋስ ክርስቲያኖች በደንብ ስሙኝ። ነፋስ ሕይወት ይሆናል፣ ጽናት ይሆናል። ለምሳሌ እኛ ሕይወት አግኝተን የምንኖረው በነፋስ አማካኝነት ነው አይደለ? ነፋስ የሌለበት አካባቢ ብንሆን መዓዛችን ተለውጦ በሽተኛ ሆነን እንሞታለን። እና አሁን ሕይወት ያገኘነው በነፋስ ምክንያት ነው። ነፋስ ከሌለ ጤንነት የለም፣ ሕይወት አይኖርም። መንፈስ ቅዱስም ከሌለ ጤንነት የለም። ተመልከቱ፣ በደንብ አስተውሉ። ለሁሉም ሕይወት እንኳን እኛ ቀርቶ ውሃዎች፣ አሁን በባህር ያለ ውሃ ነፋስ ከሌለ ውሃው ራሱ ይሞታል። የውሃው ሕይወት ነፋሱ ነው። እስኪን አንድ ውሃ በሃይላንድ አሽጋችሁ ለብዙ ዘመን አስቀምጡት፣ ይበላሻል። ውሃው ብትጠጡት ይገላችኋል። ለምን? የውሃ ሕይወት ማን ስለሆነ? ነፋስ ስለሆነ። የኛም ሕይወታችን ማን ነው? አረ ተናገሩ። እግዚአብሔር መንፈስ ቅዱስ ነው የኛም ሕይወት። ጽናትም የሚሆን እሱ ነው። የኛ ቁመት ያደገው በማን ይመስላችኋል? በነፋስ ነው። የሰው ቁመት የሚያድገው በነፋስ ነው። ነፋስን እግዚአብሔር የፈጠረው አንዱ የኛን ቁመት እንዲያሳድግ ነው። ነፋስ ባይኖር አጭር ሆነን እንቀር ነበር። አሁን የተደላደለ ቁመት የኖረን በዚህ ምክንያት ነው። አንድ የእጽዋቱ የእንስሳቱ ቁመት ያደገው፣ እጽዋቱ ደግሞ ከአበባ ወደ ፍሬ የሚደርሱት አበባው ፈንድቶ ለፍሬ የሚበቃው ተመልከቱ፣ በነፋስ አማካኝነት ነው። ለፍሬ የበቃ ነው፣ ያደግ ነው፣ ከፍ ያልነው በነፋስ ኃይል ነው። ይሄ ማለት ደግሞ ነፋስ የመንፈስ ቅዱስ ምሳሌ ስለሆነ ያደግ ነው፣ ጤና ያገኘ ነው፣ ለፍሬ የበቃ ነው፣ ክብር ሞገስ ያገኘ ነው በመንፈስ ቅዱስ ነው። ተመልከቱ፣ እሱን ሀብቱን ጸጋውን የሰጠን መንፈስ ቅዱስ የተመሰገነ ይሁን። ሁለተኛው ግን እሳት ነው። አንዱን ብቻ ልንገራችሁ፣ ሰፊ ነው። አንዱን ብቻ ልንገራችሁ። እሳት ገበሬ፣ በገጠር ያለ ገበሬ መሬቱ እህል እንዲያፈራለት መጀመሪያ እሳት ነው የሚለኩስበት መሬቱ ላይ። ከዚያ በእሳት የተቃጠለ መሬት አርሶ ቆፍሮ ዘር ሲዘራበት 30፣ 60፣ 100 ያማረ ፍሬ ያፈራል። በእሳት ያለኮሰው መሬት ግን ፍሬ አያፈራም። ተመልከቱ፣ መንፈስ ቅዱስ ያላደረበት ሰውነት እጾማለሁ ቢል፣ እጸልያለሁ ቢል፣ እሰግዳለሁ ቢል፣ አስቀድሳለሁ ቢል፣ እቆርባለሁ ቢል ፍሬ አያፈራም። እሳት የተባለው መንፈስ ቅዱስ ነው። ስለዚህ እርሱ ወደኛ እንዲቀርብ የምንችለውን ሁሉ ማድረግ አለብን። እርሱ የመጣ ጊዜ ታሪካችንን ይቀይረዋል። ምናችንን ይቀይረዋል? የሐዋርያትን ታሪክ ተመልከቱ። ፈሪዎች ነበሩ። አንዲት ሴት ጴጥሮስን ከጌታ ጋር ነበርክ ስትለው ፈጽሞ የምትይውን ሰውዬ አላውቀውም። አያችሁ ፍርሃት። መንፈስ ቅዱስን እስኪቀበሉ እንደዚህ ነበሩ። በዛሬው ዕለት ግን መንፈስ ቅዱስ ሲወርድ የዓለም ሕዝብ በተሰበሰበበት በ72 ቋንቋ ቅዱስ ጴጥሮስ ሳይፈራ ይሰብክ ነበረ። ስለ ክርስቶስ ጌትነት፣ ስለ መንግስቱ ይሰብክ ነበር። በአንድ ጊዜም 3000 ሰዎችን አሳምኖ አጠመቀ። ስንት ሺህ ሰዎች? አያችሁ፣ ታሪካቸውን ቀየረው አልቀየረው? ይፈሩ የነበሩትን አንድ ሰው ይፈሩ የነበሩትን የዓለምን ሕዝብ እንዳይፈሩ ስለ ክርስቶስ ወንጌል ሳይፈሩ ሳያፍሩ እንዲሰብኩ አድርጓቸዋል። በዚያ ላይ ደግሞ በአንድ ጊዜ 3000 ሰው የሚያሳምኑበት መንፈሳዊ ኃይል ተሰጣቸው። በጣም የሚገርመው የተናቁ ነበሩ። በዚያ ይሰማቸው የነበሩት ሰዎችም እነዚህ ሰዎች የምናውቃቸው የገሊላ ሰዎች አይደሉምን? የሀገራቸውን ቋንቋ አከናውነው እንዲሁ በስርዓት የማይናገሩ ሰዎች
በሀገሩ ሁሉ ቋንቋ እንዲናገሩ ማን ኃይል ሰጣቸው እያለ ሰው ይገረም ነበረ። ተመልከቱ፣ አንድ ቋንቋ ነበራቸው ዕብራይስጥ። ያንንም በትክክል አይናገሩትም። ከአሳ ከማጥመድ ከግብርና ሙያ በጣም ከተናቀ ነው የጠራቸው ሊያከብራቸው መድኃኔዓለም። ከዛ ነው የጠራቸው። አንዲት ቋንቋ እንኳን ያኑ እንኳን ይሄ ቋንቋው የሰለጠነው አካል የነሱን ቋንቋ ሰምቶ አይረዳውም። አንዱን ቋንቋ እኮ ነው። እግዚአብሔር መንፈስ ቅዱስ ሲወርድላቸው ግን ያ ሁሉ ተቀይሮ አዋቂዎች ሆነው እንኳን ዕብራይስጡን በዚያ ላይ 71 የዓለም ቋንቋ ተጨምሮላቸው በዓለም ሁሉ ቋንቋ ወንጌልን ሰብከው ሰዎችን ሁሉ ወደ ክርስቶስ መንግስት አቅርበዋል። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ዓለም ሊሸከመው የማይቻለው የእውነት መንፈስ በእኛ ላይ ሊያደር ፈቃዱ ነው። ነገ ጾመ ሐዋርያት ነው አይደል? በትክክል በመጾም በመጸለይ በመስገድ ደግሞ ሰው መንፈስ ቅዱስን ከተቀበለ በኋላ ትዕቢት አይዘውም። ጾም አያስፈልግም፣ ጸሎት አያስፈልግም፣ ስግደት አያስፈልግም አይልም። አሁን ተመልከቱ፣ መንፈስ ቅዱስ እንደተቀበለላቸው አሁን ብዙዎቹን ትሰማላችሁ። በቃኛ ጌታ ከኛ ጋር ነው፣ ሙቶልናል፣ መንፈስ ቅዱስ በእኛ ላይ ያድራል፣ ስለዚህ ጾም አያስፈልግም፣ ጸሎት አያስፈልግም የሚል ሰው ትሰማላችሁ። የመጀመሪያዎቹ ክርስቲያኖች ግን መንፈስ ቅዱስን ከተቀበሉ በኋላ ወደ ምን ነው የገቡ? ወደ ጾም፣ ወደ ጸሎት። ለምን? የተሰጣቸው የእግዚአብሔር ቅዱስ መንፈስ በእነሱ ላይ ጸንቶ ለዘላለም የሚኖረው ጾመኞች ከሆኑ፣ ጸሎተኞች ከሆኑ፣ የቤተ ክርስቲያን ስርዓት የሚጠብቁ ከሆነ ነው። እኛም እየጾም እየጸለይን እየሰገድን ቃለ እግዚአብሔር እየተማርን ንስሐ እየገባን ሥጋው ደግሞ እየተቀበል ይህ ዓለም ሊሸከመው የማይቻለው የእውነት መንፈስ በእኛ አድሮ ለዘላለም እንዲኖር ቅዱስ ፈቃዱ ይሆንልን። እግዚአብሔር ይስጥልኝ።